ሰላም ሰላም ውድ ተመልካቾች እንደናችሁ እንደምናላችሁ። አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። አገዛዙ የብልጽግናው ኃይል ፓራ ኮማንዶና ሪፐብሊካን ጋርድ ብሎ ያሰማራቸውን በሸዋ የራምቦ ክፍለ ጦር አመድ አድርጓቸዋል፣ ደምስሷቸዋል። ሙሉ በሙሉ በርካታ መሳሪያዎች፣ የቡድን መሳሪያዎች ተማርከዋል። በዚህ ድል እንግዲህ የተደናገጠው የብልጽግናው አገዛዝ በዚህ የራምቦ ክፍለ ጦር ባስመዘገበው ድል የተደናገጠው የብልጽግናው አገዛዝ በርካታ የሚሊሻና የአድማ በተና አባላትን ረሽኗል። ምክንያቱም ለራምቦ ክፍለ ጦር መረጃ አሳልፋችሁ ሰጣችሁ፣ ሰራዊታችንን አስመታችኋል በሚል ምክንያት እንግዲህ በርካታ አማሮችን በርካታ ሚሊሻዎችና አድማ በተናዎችን እንግዲህ የራሱን ተላላኪዎችን የአማራ ባንዶችን እንግዲህ ባንዳው ረሽኗቸዋል ማለት ነው። ስለዚህ እንደዚህ አይነት ብልጫ የተወሰደበት አገዛዙ መሬት ላይ ባለው በአክቲቭ ዋር እንደተሸነፈ ስላወቀ ሚዲያ ላይ እና ፕሮፓጋንዳ ላይ መብለጥ፣ ፖለቲካ ላይ መብለጥ ወስኗል ማለት ነው። ይህን እንግዲህ በርካታ ቢሊዮን ዶላሮች እና ቢሊዮን ብሮችን በመመደብ የሚዲያ ሰራዊቱን የፕሮፓጋንዳ ውሸቱን እንግዲህ ቀጥሎበታል። ከነዚህ ከፕሮፓጋንዳዎች መካከል እንግዲህ ምንድነው ፋኖ አመራሮች እርስ በርስ ተከፋፍለዋል። ዝናቡ ካስረስ ዘመነን ከነ ሀብቴ ከነ ምሬ ወዳጆ ከነ መከተው ጋር ማጣላትን ቆርጦ ተነስቷል ማለት ነው። ይህ ድርጊቱን ለማክሸፍ ምን መደረግ አለበት ሲባል ሚዲያ ላይ ብልጫ መውሰድ ነው። እንደገና በፊት ከአንድ አመት በፊት የነበረውን የሚዲያ ብልጫና የፕሮፓጋንዳ ብልጫ መመለስ ያስፈልጋል። ይህንን ብልጫ ለማስመለስ ምን ያስፈልጋል ሲባል የተቀናጀ ፕሮፓጋንዳ በተቀናጀ ሚዲያ ከአንድ ላይ በመሆን መስራት ያስፈልጋል። ይህን ለመስራት ፋኖ የራሱን ሚዲያ የራሱን ተቋም መመስረት አለበት፣ የሚዲያ ተቋም። ይህንን ለመመስረት እንደገና መደራጀት አለበት ዲያስፖራው። ስለዚህ ይህንን ብልጫ እንደገና ለመውሰድ ከዲያስፖራና ሚዲያው እንደገና መደራጀት አለበት። ካልሆነ ግን ኪሳራው የበለጠ ነው። እርስ በርስ መተፋፋቱም ይበዛል፣ ይጨምራል፣ በርካታ መስዋዕትነት ያስከፍላል። ስለዚህ ይህንን ብልጫ እንደገና ለመውሰድ ከዲያስፖራና ሚዲያው እንደገና መደራጀት አለበት። ካልሆነ ግን ኪሳራው የበለጠ ነው። እርስ በርስ መተፋፋቱም ይበዛል፣ ይጨምራል፣ በርካታ መስዋዕትነት ያስከፍላል።